በስተመጨረሻም ቲና ተዋረደች። አባባ በሰላም ተመለሱ። አጋቹ ደግሞ ቀጥታ እስከ ቤታቸው ድረስ ሄዶ እኔ የምፈልገው ትሁቴን ነው፣ ትሁቴን የማሰጡኝ ከሆነ አልለቃችሁም፣ ትሁቴ የልጅነት ፍቅረኛዬ ናት እያለም ከአባባ ጋር እንዲሁም እየተፋጠጠ ይገኛል። ትሁቴም እንዴ ተረጋጋ፣ እቤት እንዳትመጣ አላልኩህም ወይ ብላ አጋቹን እያስጠነቀቀችው ትገኛለች። እናም ትሁቴ አንቺ ደግሞ ምን ትያለሽ? እኔ እኮ ተቀይሬያለሁ፣ እንደ ድሮዬ አይደለሁም፣ ልንከባከብሽ እፈልጋለሁ፣ አንቺ እኔ ብቻ ነሽ፣ ለእኔ ብቻ ነው የተፈጠርሽው፣ ማፍቀሬ ስህተት ነው እንዴ እያለ ሲከራከራትም እኔ እንደዛ አላልኩህም፣ ስለዚህ እባክህን ተወኝ በቃ የእውነት አንተ ከተቀየርክ የኔን ደስታ የሚያስደስት ከሆነ እባክን በፈጠረ ተወኝ፣ በቃ ራቀኝ። የእውነትም አንተ ትወደኛለህ፣ የእውነትም ታፈቅረኛለህ፣ የእውነትም ተቀይረሃል። እሺ ተወኝ፣ እኔ ሰላሜን እፈልጋለሁ። ከኔ ጋር ያሉት ደግሞ ቤተሰቦቼ በሰላም እንዲኖሩ እፈልጋለሁ። እዛ እያለው ቤተሰቦችን ስታሰቃይ ሸሽቼ መጣሁ። እዚህ ደግሞ ሸሽቼ ተደብቄ ስኖር ደግሞ አባባን ልትገል ዝተህበት ነበረ። ምንድን ነው እሱ? ምንድን ነው ከኛ የምትፈልገው? ምንድን ነው እያለች ስታፋጥጠውም እሱም ደግሞ እኔ የምፈልገው አንቺን ብቻ ነው፣ ከእነሱ ጋር ምንም አይነት ጉዳይ የለኝም፣ አንቺን ካገኘሁሽ እነሱን አልነካቸውም አለ ማለት ነው። ሰላም ሰላም! ውድና የተከበራችሁ በያላችሁበት ስፍራ ሰላማችሁ ይብዛ። ለዚህ ቻይናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ስለምታበረታቱኝም እጅግ አድርጌ አመሰግናለሁኝ። ቀጣዩን ፓርት ነው እንዳልኳችሁ ይዤ የመጣሁትኝ ማለት ነው። እስከ ቪዲዮ ፍጻሜ ለመከታተል ሞክሩ። ውድና የተከበራችሁ አስተያየታችሁን በኮሜንት አስቀምጡ። ምክንያቱም ትሁት ድራማ በጣም ምርጥና ልብ አንጠልጣይ አስተማሪ ድራማ እንደሆነ ሁላችንም ተገንዝበናል። ምክንያቱም ክፋትንና ተንኮልን የሚያደርግ ሰው እንደማይሳካለት ልክ እንደ ቲና በጣም ተንኮለኛ ናት፣ በጣም ነገረኛ ናት። ነገር ግን አልተሳካላትም። ብዙ ነገር ሞክራለች፣ ጥራለች፣ አባባን ለማስገደል ከአንዴም ሁለቴም ሶስቴም ጥራለች። መጨረሻ ላይ እንዳልተሳካላት ሁላችንም ቪዲዮን ተመልክተናል። ስለዚህ ክፉና የሰውን ነገር የራሴ ላድርግ የሚል ሰው በቃ ራስ ወዳጅ ሰው መቼም አይሳካለትም። እና እኔ እንደዛን የተረዳሁት። እስቲ እናንተ ምን ተረዳችሁ? ምን ተማራችሁ? አስተያየታችሁን አስቀምጡ። ሌላኛው ደግሞ የትሁቴ ጭንቀት በጣም ያማል። በጣም እያለቀሰች ነው። እባክን ተወኝ፣ እኔ አባባን በጣም እወደዋለሁ። ምክንያቱም ልክ እንደ አባት ልክ ከምንም ከአባትም በላይ ነው ለእኔ። ስለዚህ እባክን አባባንም ሆነ ካሌብንም ሆነ ቤተሰቦችን እዚህ ያሉትን አትንካቸው። እዛ ያሉትን ቁም ስቅላቸውን ስታሳይ ከአቅሜ በላይ ሲሆን ጠፍቼ ወደዚህ መጣሁ። እዚህም ስመጣ ታሰቃየኛለህ። ምን አደረግኩ? ምን በደልኩ? የእውነትም ትወደኛለህ? የእውነትም ታፈቅረኛለህ? የእውነትም አንተ ለእኔ ትልቅ ቦታ አለህ? እሺ ተወኝ፣ እኔንም ተወኝ። በእኔ ምክንያት ደግሞ እዚህ ያሉት ቤተሰቦቼ እንዲጨነቁ አልፈልግም። የራሴ ቤተሰቦቼ ቢሆኑ የቻሉትን ያህል ይታገላሉ። እነዚህ ምንም በወጣቸውና ነው በእኔ ምክንያት የሚቀጡትስ የሚታገሉትስ? እባክህን በፈጠረክ ስትለው ስሚ፣ እኔ የምፈልገው አንቺን ብቻ ነው። ከእነሱ ጋር ምንም አይነት ጉዳይ የለኝም። ደግሞ የትላንት ነው ምልክት ይሁንሽ። ሰውዬሽን አስወግጀው ነበረ፣ ግን አንድ እድል ሰጥቼሻለሁ። እሱንም አስቢበት። እንዴ የትኛውም ህግ እኮ የምታፈቅራትን ሴት ተዋት የሚል የለም። እኔ አንዴ ከወሰንኩ ወሰንኩ ነው። ማንም አልሰማም። በቃ ማንም አልሰማም። እንደ ድሮዬ አፍቅሬ እንደ ድሮዬ ስለማፈቅርሽ እንደ ድሯችን በፍቅር በሰላም መኖር እፈልጋለሁ። በቃ አንቺ የኔ ብቻ ነሽ፣ የማንም ልትሆኝ አትችይም። አለበለዚያ ግን እወቂ፣ አብረሻቸው ያለሻቸውን በሙሉ ቤተሰቦችሽን እጨርሳቸዋለሁ። ግን እኔ በምለው የምትስማሚ ከሆነ እኔ ምንም ጉዳይ የለብኝም ከቤተሰቦችሽ ጋር። እኔ የምፈልገው አንቺን ብቻ ነው። በቃ አለቀ አለ። ከዛም ትሁቴ አለቀሰች። ምን ብበድል ነው እኔንም ቤተሰቦቼንም አሰቃይተ ገና ደግሞ ጠፍቼ ስመጣ እግሬን ተከትለ እዚህም የምታሰቃየኝ ብላ ስቅስቅ ብላ እያለቀሰች እያለ እንግዲያውስ አንድ እድል ነው የሰጠሁሽ፣ እሱን እድል የማትጠቀሚ ከሆነ የማውቀው ነገር የለም፣ አንድ ላይ ነው የማስወግዳችሁ ብሎ አውርቶ ሄደ። ከዛም ሲቀጥል ቲናን አባባ ከቤት አባረሯት። ካሌብም ተናዶ ስለነበረም ሲጣርጎ ሊገላት ሲል አንተ ከምትገላት ከቤት ትውጣ፣ ምክንያቱም እቺ በቁሟ የሞተች ሬሳ ገለ ከአንተ መታሰራ እስር ቤት መበስበስ የለብም። ምንም በወጣህ ልጄ ትውጣልኝ ከቤቴ። ክፉ ናት፣ ነፍሰ ገዳይ ናት። እኔ ልታስገድለኝ ስትል በስተመጨረሻ ከጀርባ መቶ በጩቤ ሊወጋኝ ሲል አምልጬን የመጣሁት
ቲና እንደሆነች ራሱ ነግሮኛል ሲልም የእውነት አባዬ ቲና ናት? አዎ አዎ ራሷ ናት አውቃለሁኝ። እኔ ከእሷ ሌላ ማንም እንደዚህ አይነት ነገር አያደርግም አለ። በእርግጥ አዎ ቲና ናት። ቲና ከአጋቹ ጋር ከትሁት ፍቅረኛ ጋር ተስማምታ ነው ይህንን ድርጊት ያደረገችው። ግን ትሁቴ ደግሞ በእሷ ምክንያት የተፈጠረ መስሏት አባዬ ማስገደል ያሰብኩት እኔ ነኝ፣ እኔ ነበርኩኝ። በእኔ ምክንያት ነው እናንተ የተሰቃያችሁ ያላችሁት። ስለዚህ ቲና ከቤት ከምትባረር ከምትወጣ እኔው ራሴ እወጣለሁ፣ እኔው ራሴ እወጣለሁ። ከዛን አይ በፍጹም ትሁቴ አንቺ እንደዚህ አይነት ተንኮል አታደርጊም፣ እንደዚህ አይነት ተንኮል አንቺ አታቂ። ትሁቴ ልጄ አንቺ ለእኔ ልጄ ነሽ፣ ባልወልድሽም ልጄ ነሽ። ከካሌብ ምንም ለይቼን ያላይሽ። እባክሽን ልጄ አትጸጸች። እኔን እንዲከፋኝና እንድናድድ አታድርጊኝ። የእኔ ልጅ ትሁቴ የትኛውም መከራ የትኛውም ችግር ቢኖር ከአንቺ ጋር ለመጋፈጥ እኔ ዝግጁ ነኝ። ትሁቴ ብዙ ብዙ ውጣ ውረዶችን ከአንቺ ጋር አልፈናል። አንቺ አስተዋይ ልጅ ነሽ፣ አንቺ ጀግና ነሽ፣ አንቺ ጠንካራ ነሽ። ስለዚህ ለእኛ ስቲ ራስሽን አሳልፈሽ መስጠት የለብሽም ሲላትም አባባ በእኔ ምክንያት ደግሞ እናንተ ከተጎዳችሁ እኔ ዝም ብዬ የማይ ይመስላል አባዬ። የእናንተን ጉዳት ከማይ እኔ ብሞት ይሻለኛል፣ ራሴን ባጠፋ ይሻለኛል። ለዛም ነው እኔ እወጣለሁ፣ ቲና በእንደዚህ አይነት ጉዳይ ላይ የለችበትም ብላ አውቃ ቲና ነፃ አውጥታ ራሷ ችግር ውስጥ ገባች። ከዛም አባባ ሲያፋጥጧትም አባዬ ግራ ስለተጋባው እኮ ነው እኔ ነኝ ያልኩትኝ። ይሄ ትላንትና አንተን በጩቤ ሊወጋ ወይም ደግሞ ሊገልክ ያሰበው ሰውዬ በጣም ጨካኝ ነው፣ አረመኔ ነው። ቤተሰቦቼን በጣም ሲያሰቃያቸው ቆይቶ እዚህ ደግሞ ያለሁበት ቦታ ማን እንደነገረው አላውቅም። እዚህ መጥቶ ደግሞ እኔንም ሊያሰቃየኝ በእኔ ምክንያት እናንተንም ሊገላችሁ ስለሚያስብ እናንተን ምንም እንዲያደርግብኝ አልፈልግም። ባይሆን እኔን ምንም ያደርገኝ ብዬ ነው የምናገረው ስትልም በፍጹም ለዛ ነው ለካም ባለፈው ደብዳቤ ጻፍሽው አባባ ሲሉ አዎ ምን ላድርግ ግራ ተጋባው። በእኔ ምክንያት እናንተ ስትሰቃዩ ማየት አልፈልግም። እኔ ምንም አያስችለኝም አባዬ። ምን ማድረግ ነበረብኝ? ዝም ብዬ ከወጣሁኝ እኮ እኔን እንደ ክፉ ነው የምታዩኝ። ለዛም ነው ይህን ደብዳቤ የጻፍኩት እንጂ ጠልቻችሁ አይደለም። ግራ ስለተጋባው ነው፣ አማራጭ ስላጣው ነው አባዬ። እኔ ሁሌም ቢሆን በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። የእናንተን ሰላምና ደስታ ነው እኔ የምመኘው። ስለዚህ በእኔ ምክንያት ደግሞ እንድትሰቃዩብኝ አልፈልግም። እኔ ጭራሽ አያስችለኝም አለች ማለት ነው። ትሁቴ አንቺ መልካም ሰው ነሽ፣ ንጹሕ ሰው ነሽ፣ ጠንካራ ሴት ነሽ። በሚመጣው ነገር ሁሉ ከአንቺ ጋር እኔ እጋፈጣለሁ። እኔ አባትሽ እያለሁ አትዘኝ፣ አታልቅሽ ብለው አባባ ደግሞ አባበሏት። አንቺ በፍጹም ነፍሰ ገዳይ አይደለሽም፣ ስለዚህ ቲና ከቤት መውጣት አለባት ብለው አባባ ቲናን ሲያባሯት፣ ከዛ አይ እሱ አይደለችም እኔ ነኝ ብላ ቲናን መልሳ ወደ ቤት ይዛት መጣች ማለት ነው። ይዛት ብትመጣም ዞሮ ዞሮ ቲና ያው ቤት ውስጥ የምትቆይ አይነትም አይመስለኝም። ምክንያቱም ተንኮለኛና ክፉ መሆኗን ስለሚያውቁ ቤት ውስጥ የሚያቆያትም አይመስለኝም። ልብሷን ያው ሰብስባለች። እናም ሲቀጥልም ዳኒንም በጣም በቃ አሁን ላይ ዳኒ ብዙም እሷንም አይቀርባትም። ከዳኒ ጋር ቀርባ እንደ ድሮ ለመሆንም ትፈልጋለች፣ እሱ ደግሞ አይፈልግም። እኔ የማፈቅራትን ኤዱን በአንቺ ምክንያት እያጣው ነው። ስለዚህ ከቻልሽ ራቂ፣ አይንሽ ማየት አልፈልግም ሲላትም ጭራሽ እኔን ጠላኸኝ ዳኒ ያለችው። እኔ መጀመሪያም እኮ አንቺ ምንም አይነት ቦታ እንደሌለኝ እንደማላፈቅርሽ እኮ ነግሬሽ ነበረ። እኔንና አንቺን ያገናኘን በአቋራጭ ምናልባት ገንዘብ ከተገኘ ብለን ነበረ የተገናኘ ነው፣ ግን አልተሳካም። በስተመጨረሻ ፍቅረኛን አሳጣሽኝ፣ የእኔ የተባለው ነገር አሳጣሽኝ። በአንቺ ምክንያት ተሰቃየው፣ በአንቺ ምክንያት ተዋረድኩ፣ በአንቺ ምክንያት ዝቅ አልኩ፣ በአንቺ ምክንያት ኤዱ እንዴት እንደምትወድኝ እያወኩኝ ጠላችኝ፣ ናቀችኝ። በአንቺ ምክንያት እኔ ለማላግ ለጥቅም ብዬ ከአንቺ ጋር ገጥሜ መጨረሻ የራሴ የሆነውን ነገር ነው ያጣሁትኝ። ከቻልሽ ከኔ ራቂ ሲላትም እንግዲያውስ እሺ ብላ ሄዳ ኤዱ አሸነፍሽኝ እኮ እኔ እኮ ይገርማል አለች። በቃ ዳኒ አንቺን መርጦሻል፣ አሸንፈሻል፣ እኔ ተሸንፌያለሁ
እንኳን ደስ ያለሽ ባሌን ነጥቀሸዋል ስትላትም ሲጀመር ያንቺ እኮ አይደለም ሲጀመር ያንቺ አይደለም የኔ ነው እንጂ አንቺ ነጠቅሽኝ። ምክንያቱም ንጹህ ፍቅር በምንም አይለካም። ፍቅር ያሸንፋል። ወደድሽም ጠላሽም ሰማሽ። ከዚህ በፊትም ተሸንፈሻል፣ ዝም ብለሽ ነው እንጂ የምታወሪው አለቻት፣ አስጠነቀቀቻት። እዚህ ከቻልሽ በህይወታችን መካከል አትግቢ፣ እኔና ዳኒ አንድ ነን፣ አንቺ ነሽ እኮ በህይወታችን ውስጥ ገብተሽ የበጠበጥሽን ብላ ልክ ልኳን ኤዱ ነገረቻት። ሳቀችባት። አዎ በነገራችን ላይ ዳኒ አንቺ መርጦሻል፣ እኔን ጠልቶኛል፣ ህይወታችንን የበጠበጥሽው አንቺ ነሽ ብላ ከእሷ ጋር ከኤዱ ጋር ስትጣላም ኤዱ ደግሞ አይ ራስሽ ነሽ እኮ የበጠበጥሽው እንጂ እኛ መቼም አንድ ነን፣ ፍቅር ያሸንፋል፣ ይህንን እወቂ፣ ሁለተኛ ዝር ብለሽ በመካከላችን እንዳትገቢ ብላ ኤዱ አስጠነቀቀቻት። ለዛሬ ይዤ የመጣሁት ቪዲዮን ይመስላል። ላይክ፣ ሼር፣ ሰብስክራይብ አድርጎ አባባ በሰላም መመለሳቸው ደስ ብሎኛል። በትሁቴ በኩል ደግሞ እኔ የምጋፈጣለሁ ከቤት አትወጭም ብለው ያው ከልክለዋታል። ቲና በስተመጨረሻ ተዋረደች፣ ውርደቷን ተቀበለች ማለት ነው። ክፉ ሰው መቼም አይሳካለትም። እወዳችኋለሁ። ባይ ባይ